በታምራ ኮንስትራክሽን ፕሮግራማችን በጀርመን ሀገር ስለተሰራ ፈጣን የመንገድ ዲዛይንና አገልግሎት የተመለከተ ፕሮግራም እናቀርብላችኋለን እንድትከታተሉን በአክብሮት እንጋብዛለን። የጀርመኑ ፈጣን አገር አቋራጭ መንገድ ኦቶባን የተወደዳችሁ የአርኪ ካሜራ ተአምረ ኮንስትራክሽን ተከታታዮች በዛሬው የተአምረ ኮንስትራክሽን ዝግጅታችን ይዘንላችሁ የቀረብነው ኦቶባን የተባለውን የጀርመኑን አገር አቋራጭ የፍጥነት መንገድ ዲዛይንና የመንገድ ትራንስፖርት ስርዓት ነው። በአገራችን የመጀመሪያ የሆነው የአዲስ አበባ አዳማ የፍጥነት መንገድ በቅርቡ አገልግሎት መጀመሩን ምክንያት በማድረግ እንዲህ ያሉ የፍጥነት መንገዶች በሌላው ዓለም በምን አይነት የምህንድስና ጥበብ ይገነባሉ፣ በምንስ አይነት የመንገድ ማኔጅመንት ስርዓት አገልግሎት ይሰጣሉ የሚሉት ጥያቄዎች ለመመለስና ለተመልካቾቻችን ለማቅረብ እንሞክራለን። መንገዶች የአንዲት ሀገር ኢኮኖሚ የደም ስሮች ናቸው መባሉ እንዲያው አባባል ለማሳመር አይመስለንም። ይልቁንም የአንዲት ሀገር የኢኮኖሚ የእድገት ፍጥነት መንገዶች በሚፈቅዱት ፍጥነት ይወሰናል ቢባል ትክክል ነው። መንገዶች በፍጥነትና በምቹ ሁኔታ ለመንዳት በሚፈቅዱ ጊዜ ሰው ካሰበበት በፍጥነት ደርሶ ነጋዴውን መነገድ፣ የመንግስት ኃላፊውም ውድ የሆነ ሰዓቱን በአግባቡ መጠቀምን ያስችለዋል። ሸቀጦች እንደ ልብ ይዘዋወራሉ። የግዢና ሽያጭ ስርዓቱም ይቀላጠፋል። ለዚህ ነው አውሮፓውያኑ በሰዓት ከ200 ኪሎ ሜትሮች በላይ ለመከነፍ በሚያስችሉ የመንገዶች መረብ አገራቸውን ከጫፍ ጫፍ ማገናኘታቸው። እነሆ ከነዚህ ድንቅና ሳይንሳዊ የምህንድስና ጥበብ ከታየባቸው የፍጥነት መንገዶች የጀርመኑን ኦቶባንን ይዘንላችሁ ቀርበናልና ተከታተሉ። ይህ መንገድ የተሰራው ለፍጥነት ነው። ለፍጥነት ይህ መንገድ በፍጥነት ለመንዳት የዘመናችንን የመንገድ ምህንድስናና ጥበብ የመጨረሻ ጥግ ለዓለም ለማሳየት የተገነባ የጀርመን መሐንዲሶች የምህንድስና ምናብ ያለመው ድንቅ የሆነ የህልም ፍቺ ነው። ይህ የጀርመኑ ኦቶባን ነው። ምንም አይነት የፍጥነት ገደብ የሌለበት የመንዳት ነጻነት ከጀርመናውያን ምህንድስና ጥበብ ዝንፍ የማይል ፍጹምነት ጋር ተገናኝቶ ይህ ጀርመናዊ የፍጥነት መንገድ በዓለማችን በፍጥነት በመንዳት የሚረኩ ድንቅ ሹፌሮችን ከጫፍ ጫፍ እየሳበ ማምጣት እየቻለ ድንቅ መንገድ ነው። የተወደዳችሁ የአርኪ ካሜራ ታዳሚዎች ይህ የዛሬው ፕሮግራማችን የፍጥነት መንገዶች ለአንዲት ሀገር ያላቸውን ኢኮኖሚያዊ ጠቀሜታ ለሹፌሮችም የሚሰጡትን ደስታና በፍጥነት መንዳት አስከፊ ገጽታዎችን በሚያሳይባቸው ክፉ አጋጣሚዎችም ተወርውረው ከአደጋ ስፍራ ለመድረስ ተዘጋጅተው ስለሚጠብቁ የአደጋ ጊዜ ሰራተኞችና ስለፈታኙ ኃላፊነታቸውም ጭምር የሚያስቃኘን ዝግጅታችን ነው። መንገዱን እየሰነጠቁ በፍጥነት መምዘግዘግ የምንኖርበት የፍጥነት ዓለም መታወቂያ ከሆነ ቆይቷል። በግልጽ መንገዶች በፍጥነት ከመንዳት የሚገኘው ውበትና ፍጥነት እድሜ ዘመኑ የሰው ልጅ ተሽከርካሪ መኪኖችን መገንባት ከጀመረበት ዘመን ጋር እኩያ ነው ማለት ይቻላል። በዚህ ላይ ፍጥነትን ይጨምሩበትና ያ የረጅም ዘመን ከጎዳና ላይ ነጻነት ይገኝ የነበረ ነጻነት ከመሬት የመነጠቅን ያህል ልዩ ስሜትን የሚሰጥ ይሆንልዎታል። የነዳጅ መስጫ ፔዳሎን እስከ ጥግ ረግጠው መንገዱን እንደ አክርማ እየገመሱ ወደፊት መወንጨፍ ካሰቡበት በፍጥነት የመድረስና ካለመገደብ ነጻነት የሚገኝ ደስታን የሚሰጥ ብቻም ሳይሆን እጅግ አደገኛም ጭምር ነው። ነገር ግን በዚህኛው የዓለማችን ጫፍ የሚገኙ እነዚህ ሰዎች ያሰቡትን ከመፈጸም የሚያቆማቸው አንዳችም ምድራዊ ኃይል ያለ አይመስልም። ይህ ሞተርዌይ ተብሎ የሚታወቀው የጀርመኑ ኦቶባን በዓለማችን ከሚገኙ በምህንድስና ቴክኖሎጂ የመጠቁ የመንገድ ትራንስፖርት መስመሮች ሁሉ እስከዛሬ
ተወዳዳሪ አልተገኘለትም። ነገር ግን በዓለማችን በፍጥነት በመንዳት ከሚረኩ ሹፌሮች አንዱን ስለ ኦቶባን ያንሱለት። ያ ሰው ይህ ስም ሲጠራ ማንም ሰው በመጀመሪያ ወደ አእምሮ እንደሚመጣው ሁሉ ወደዚህም ሰው አእምሮ የሚመጣው ምህንድስናው ሳይሆን ፍጥነቱ ነው። ምናልባትም በዓለማችን ካሉ መንገዶች ሁሉ እጅግ ብዙ ዓለም አቀፍ አድናቂዎች ያሉት ብቸኛው መንገድ ይህ የጀርመኑ ኦቶባን ሳይሆንም አይቀርም። የመጣሁት በካሪባን ከምትገኝ ፖርቶሪኮ ነው። እኔ መጣሁት ከአሜሪካ ፍሎሪዳ ነው። የጀርመኑ ኦቶባን ልዩ ነው። በዚህ መንገድ ላይ መንዳት የሚፈጥረውን ስሜት ሁሉም ሰው ሊሞክረው የሚገባ ይመስለኛል። በዚህ መንገድ ላይ የሚሰጥ ስሜት እጅግ ልዩ ሆነ ነው። ይህን እዚህ መንገድ ላይ ያየሁትን በሀገሬ በዩናይትድ ስቴትስ ማየት ብችል በጣም ደስ ይለኛል። በዚህ መንገድ የምህንድስና ጥበብ በደስታ የሰከረው ይህ ሰው በዚህ መንገድ አሰራርና ሁኔታ መላሱነቱ የተሰረቀ ይመስላል። ከርት ሎትሽሜድ ይባላል። በዚህ መንገድ ላይ የመጨረሻ አቅሟን ለመፈተሽ ራሱ በእጁ የገነባትን ልዩ አውቶሞቢል ይዞ እነሆ በጀርመን ተገኝቷል። ይህችን መኪና ለመገንባት ከ1 ሚሊዮን ዩሮ በላይ አውጥቷል። 1 ሚሊዮን ዩሮ ወይም 26 ሚሊዮን የኢትዮጵያ ብር። በፍጥነት በመንዳት ረገድ እንደ እብድ የሚያስቆጥ ፍቅር ያለው በገዛ ራሴ የተገነባች መኪና የመንዳት የዕድሜ ልክ ህልም ነበረኝ። ይህች መኪና አባቷ ባወጣላት ስሟ ሎቴክ ትባላለች። ሎቴክ እጅግ ፈጣን ከመሆኗ የተነሳ ከርት በልዩ ትዕዛዝ የተሰራ የፍጥነት መለኪያ ገጥሞላታል። መኪናዋ በሰዓት እስከ 400 ኪሎ ሜትር መብረር ትችላለች። ነገር ግን ለአደጋ ሲባል የሚፈቀድላት በሰዓት እስከ 380 ኪሎ ሜትሮችን ብቻ ነው። የመጨረሻ ፍጥነቷ ግን 400 ኪሎ ሜትር ነው። ታዲያ ይህቺ ድንቅ መኪና በጀርመን ኦቶባን ላይ ስትወነጨፍ ላያት በምድር ላይ ከሷ በፊት የተሰሩ መኪናዎችን ሁሉ በሉ ከፊቴ ገለል በሉ የምትል ትመስላለች። የጀርመኑ ኦቶባን በፍጥነት በመንዳት የሰከሩ ከውጪ ሆኖ ለሚያስተውላቸው ጤነኛነታቸውን የሚያጠራጥረውን እንደ ካርት ያሉትን የፍጥነት ፍቅረኞች ብቻም ሳይሆን እንደ ጥይት የመወንጨፍ የፍጥነት አባዜን አጥብቀው የሚቃወሙ የፍጥነት ደመኞች የርጋታ ጠበቆችም በዚህኛው የመጨረሻው የፍጥነት መንገድና የመጨረሻዎቹ ፈጣን መኪኖች በተገነቡባት ሀገር መኖራቸውን ግን መዘንጋት የለብንም። ፒተር ዘይልዋልድ የዶይችላንድ ፌርኬር ክለብ የተባለ የጀርመኖች ትራፊክ ክለብ ፕሬዝዳንት ነው። በአገራችን በጀርመን በየዓመቱ 6000 ሰዎች በትራፊክ አደጋ ይሞታሉ። የመንግስት ባለስልጣኖች ይህ ቁጥር በሰሞቹ ከነበረው ቁጥር እጅግ የተሻለ ነው ይናገራሉ። እነርሱ እንደሚሉት በሰሞቹ በየዓመቱ ከ20,000 በላይ የሚሆኑ ሰዎች በመኪና አደጋ በየዓመቱ ይሞቱ ነበር። በእርግጥ 6000 ከ70,000 እጅግ እንደሚያንስ አውቃለሁ። ነገር ግን የመንግስት ኃላፊዎቻችን በዓመት 6000 ሰዎች በመኪና አደጋ መሞታቸውን መሻሻል ነው ብለው ሲናገሩ መስማት እጅግ ይዘገንናል። መኪናን በፍጥነት መንዳትን ገና በመማር ላይ ላለችው ለወጣቷ ለዚህ ልክ እንኳን በፍጥነት መንዳት የሚሰጠውን የደስታን ስሜት ከሚያስከትለው አደጋ ጋር ማገናዘብ ያስፈልጋል ባይነች። ዝግ ብለህ ስትነዳ መኪናን በራስ ቁጥጥር ስር ለማድረግ ትችላለህ። ነገር ግን በፍጥነት በምትነዳ ጊዜ እጅግ ጥቂት የሆነ ስህተት ብትሰራ መኪና ከቁጥጥር ውጭ ትሆናለች። ከቁጥጥር ውጭ መሆን ባልተገደበ ፍጥነት ከመንዳት የሚፈጠር ሌላኛውና የፍጥነት መንገዶች የጨለማ ገጽ ነው። በዚህ መንገድ ላይ ማንኛውም ሾፌር በሚነዳበት 240 ኪሎ ሜትር በሰዓት በሚነዱበት ጊዜ ለአንዲት ሰከንድ ሽራፊ ከትኩረቱ ቢዘናጉ ውጤቱ እጅግ አሰቃቂና አውዳሚ መሆኑን እርግጠኛ ሊሆኑ ይገባል። ይህን በሳይንሳዊ መንገድ እናስረዳው። አንድ ሾፌር ፍሬን ይዞ መቆም የሚያስገድደው አንዳች ነገር በመንገዱ ላይ ቢከሰት እርምጃ ለመውሰድ የሚኖረውና የሰው ልጅ ተፈጥሮ የሚፈቅደው አጭር አማካይ የእርምጃ ጊዜ 1.5 ሰከንድ ነው። ይህ ማለት አደጋውን አይቶ ለመቆም እስኪወስንና እግሩን ከፍሬኑ ፔዳል ላይ ለማሳረፍ የሚወስድበት ጊዜ ነው። ስለዚህ በዚህ
100 ኪሎ ሜትር እየነዱ ባሉበት ጊዜ ፍሬን ይዘው ለመቆም ቢወስኑ ሙሉ ለሙሉ ለመቆም ከመቻለው በፊት መኪናው 120 ሜትር ትንሸራተታለች። ነገር ግን የሚነዱት በጀርመኑ ኦቶባን ላይ ነው እንበል። ፍጥነቱ በሰዓት 300 ኪሎ ሜትር ነው እንበል። በዚህ ጊዜ መኪናው ሙሉ በሙሉ ለመቆም ትችል ዘንድ በትንሹ 1 ኪሎ ሜትር ወይም 1000 ሜትር ትንሸራተታለች። ስለዚህ ውጤቱን እንደሚመለከቱት ምንም የማያሻማ ነው። በዚህ መንገድ ላይ በፍጥነት ምክንያት የሚፈጠሩ አደጋዎች እጅግ ዘግናኝ ናቸው። የአደጋ ጊዜ ተወርዋሪ የሄሊኮፕተር አብራሪው ሮላንድ ቤኒንግ እንዲህ ይላል። ለምሳሌ በከፍተኛ ፍጥነት በምትነዳ ጊዜ ኤርባ